ሰላም ሰላም ወደ ተመልካቾቼ እንዴት ናችሁ? እንደምን አመሻችሁ? አሁን ወሳኝ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድነው? ሰሞኑን የፋኖ አንድነት ያስደነገጠው ብልጽግና እንግዲህ ከዛም አጋሮችን ከዚህም ከየትም ከጉድጓድም አጋሮችን ፍለጋ ላይ ይገኛል ማለት ነው። በዚህ ላይ እንግዲህ እነ እስክንድርን እነ ያገው ሸንጎችን ቅማንትን ራዩማን እንግዲህ ፈልጎ አግኝቷል ማለት ነው። በዚህም እንግዲህ ሰሞኑን ወደ አረጋ ከበደ ወደ ሰቆጣ መሄዱ ይታወቃል። ሰቆጣ ላይ እንግዲህ ያገው ሸንጎ አመራሮችና አባላትን አናግሮ ነው የመጣው። ከአባሎች ጋር እንግዲህ ተፈራርመዋል፣ ተነጋግረዋል፣ ውሳኔም አስተላልፈዋል። ከቅማንትንም እንግዲህ በድብቅ ወደ ባህር ዳር ጠርቷቸዋል። ወደ ባህር ዳር ጋብዞ እንግዲህ አግኝቷቸዋል አመራሮችን። የራዩማው እንደዚህም በአዲስ አበባ ተገናኝተዋል። ስለዚህ የነዚህ የኃይል እንዲያሰባስቡ እንዲያደራጁና ብላቴ ብርሸለቆ ውርሶ ክፍት እንዲሆን ማለት ነው አሁን በመከላከያ በልዩ ኬዝ እንዲገቡና እንዲሰለጥኑ በደንብ እንዲሰለጥኑ ተደርጓል ማለት ነው። አሁን ገብቷል ወደ መከላከያ በደንብ እንዲሰለጥኑና ወዝረዛም ደግሞ በየደወሉም እንኳን ስልጠናው ላይ እንኳን አጋማሽ ላይ ወጣቶችን በወዲያው ነው በልዩ ኬዝ እንዲገቡ ወስኗል ማለት ነው። እናም እነዚህን ወጣቶች አሰልጥኖ ካሉት ጋር አቀላቅሎ አደራጅቶ እንግዲህ በደንብ ማደራጀት እና ትጥቅ መርዳት ማስታጠቅ ማለት ነው። ከዛም የክልልነት ጥያቄ እንዲጠይቁ ማድረግ እንግዲህ ተወስኗል ማለት ነው። ይህንም እንግዲህ ፋኖ አንድ መሆኑን ተከትሎ ትላንትና የብልጽግናው ቡድን አስቸኳይ ስብሰባ ጠርቶ ዛሬ ተሰብስቧል። በዚህም እንግዲህ የወሰኑት ትላንትና እነ እስክንድር ጋር ያደረጉትን ስብሰባ እንደ ግብዓት ወስዷል። እዚህም ግብዓት እንግዲህ እነሱ የጠየቁት የመሳሪያና የሰው ኃይል ድጋፍ እንግዲህ እንዲደረግላቸው ተወስኗል ለጌታ ስራደና ለእስክንድር ማለት ነው። ከዚህም በተጨማሪ እንግዲህ ያገው ሸንጎ ቅማንትንና ራዩማን እንግዲህ በደንብ አደራጅቶ ለነሱም በደንብ አደራጅቶ የመሳሪያ ድጋፍ ማድረግ ተወስኗል ማለት ነው። ስለዚህ ከሳምንት በኋላ አማራ ክልል ላይ የክልልነት ጥያቄ የሚጠይቁ የቅማንት ያገው ሸንጎና የራዩማ እንደገና ይነሳሉ ማለት ነው። ስለዚህ መቀሌ ላይ ያለው የራዩማ ቡድን ወደ አዲስ አበባ እንዲመጣ ተደርጓል። ቅማንትም እንደዚሁ የአገው ሸንጎችም እንደዚሁ ተደርገዋል። ከክልሉ ጋር ያደረጉትን ውይይት በስምምነት ጨርሷል። አሁን ደግሞ ከፌዴራል መንግስት ጋር እንግዲህ ከብልጽግና ቡድን ጋር ከፍተኛ የሆነ ውይይት ለማድረግና ለመፈራረም እንዲሁም ደግሞ እቅዶችን አውጥቶ አጀንዳዎችን ለመስጠት እንግዲህ ወደ አዲስ አበባ የሶስቱንም አመራር አንድ ላይ ጠርቷቸዋል። እንግዲህ እነዚህ የተጠሩበት ምክንያት እንግዲህ የሶስቱንም አመራር ማስተዋወቅ እና አንድ ላይ እንዴት እንዲሰሩ ኢንዶክትሪኔሽን መስጠት ማለት ነው። አንድ ላይ እንዴት እንደሚሰሩ ገለጻ ማድረግ፣ ፕላን መስጠት፣ እቅድ መስጠት፣ መከላከያ ላይ የፈለጉትን ብዛት ሰራዊት እንዲያመጡና እንዲያስገቡ ማድረግ፣ ጥጥቆችን ይሰጣቸዋል። ከሰለጠኑ በኋላ በስም ዝርዝር በልዩ ኬዝ ነው አንድ ላይ ነው የሚሰለጥኑ። ተበትነው እዚህ አይደለም። የቅማንት ኃይል የቅማንት ሸንጎ ያገው ሸንጎ እና የራዩማ ሰዎች የሚሰለጥኑት ወጣቶች አንድ ላይ እንዲሰለጥኑ፣ እንዲተዋወቁ፣ እንዳይለያዩ እንደተመረቁም ደግሞ እንግዲህ ወደ መጡበት ሂዶ እንግዲህ የክልልነት ጥያቄ አንስተው እንግዲህ ከፋኖ ጋር ከአማራ ጋር እንደሚዋጉ እንግዲህ ግንዛቤ ተሰጥቷቸው ወደ መከላከያ ገብተዋል ማለት ነው። ስለዚህ ይህ በሚሆንበት ሰዓት አሁን ሚሊሻ አድማ ብተና ያልሰማችሁ እንዲደርሳቸው ሸር አድርጉና አሰሟቸው። ወደ ፋኖ ገብተው እንግዲህ አንድ አማራ መፈጠር አለበት። አገው ቅማንት ራያ ሆኖ መለየት የለበትም። ስለዚህ እነዚህ ሆን ተብሎ ራያን ወደ ትግራይ ማካለል የሚፈልጉ በህዋት የተቀረጹ ናቸው እንጂ ለራያ ፍላጎት ያላቸው አይደል። የአገው ሸንጎችም እንደዛው ናቸው። አገው ማለት አማራ ነው። ቅማንት ማለትም ደግሞ አማራ ነው። ነገር ግን በህዋት የተቀረጹ ህዋት ያስተማራቸው በትውልድ ትግራይ የሆኑ ደግሞ ይህንን ያስነሱትና ግንዛቤ ፈጥረው የአገው ሸንጎንም የቅማንትንም የራዩናም የፈጠሩት ናቸው እንደዚህ የሚያደርጉ እንጂ ከአማራ ጋር አማራን ቅማንት አገው
ሁሉም አንድ ናቸው። ስለዚህ ይህ ግንዛቤ ለሁሉም እንዲሰርጽና ሁሉም እንዲያውቀው መረጃውን ሼር አድርጉት ማለት ነው። አመሰግናለሁ።